5 ነጭ 500 ኢትዮጵያ ያስለቅሳል 500 ኢትዮጵያ ይረግጣል እንዴት ምንዋረድ ነው ያ ሁሉ ታንክና መድፍ ይዞ የመጣውን ጣሊያን የመከተ ኢትዮጵያዊ እንዴት እነዚህም ባይ እንዴት የሚያብስ አካል ይጠፋል ማን ነው የዚህ ታሪክ ባለቤት ማን ይሄንን ያደረገው የሚለው ቲፒኤልኤፍ እና በቲፒኤልኤፍ ውስጥ የተደራጀ ኃይል መሆኑን ነግረውናል እናቃለን አይደል ዛሬም ድረስ ግን ሰማሃል ምን ትፈልጋለች ቲፒኤልኤፍ እንዲቀጥ በጭራሽ ነው ያላየሁትን እንትናለም አልፈረምኩም ማለት የሰው ፊርማ አስመስሎ ከፍተኛ ወንጀል እየፈጸመ ያለውንም ይሄኛው ፋሽስት ሴት ኖት በዚህ እድሜው ማስታረቅ ማስማማት ከተበደለ ጎን መቆም እንጂ የጡረታ እድሜው አልፎ የሂልተን ሰራተኞች ሴቶች ላይ ወንዶች ላይ ግፍ መፈጸም አይደለም ከቲዲኤፍ ፈርሶ ቲፒኤፍ ይሆንና የሰላም ሰራዊቱ የሚባለው የሐራ መሬቱ ማለት ነው ከዛዛ ተጨማሪ ስልጠናዎችን ወስዶ ተጨማሪ ብቃቶችን ስነ ምግባሩን አስተካክሎ ተመልሶ ወደ ቲፒኤልኤፍ እንዲገባ የሄዱበት ርቀት በጣም ይደንቃል ብላ ነው በነገራችን ላይ መንግስት ሆይ ቢኒያም የሚባለው ወደ ደቡብ አፍሪካ ሊወጣ ነው ሰሞኑን በድምጽ የተቀዳለ ጓደኞቹ የቀዱት መላኩ የሚባለውም ካገር እንውጣ ያለ ነው ካገር እንዳይወጣ እኛ ክስ መመስረት አንችልም ጻድቃን ገብረተንሳይ ያችን አጋጣሚ ተጠቅሞ ከወጋገን ባንክ አዲስ አበባ 85 ሚሊዮን ብር ይዞ ወደ መቀሌ ሄደ የቀድሞ ፕሬዝዳንት ሚስት ወንድሞችሽ ወዳጆቼ ናቸው ከሂልተን ሰራተኞች ግን አይበልጡ እጅሽን ሰብስቢ ከሂልተን ላይ መጽሐፍ ላይ ምንም አልጻፉን ጻድቃን እርግጠኛ ነኝ ፎቁ ሲቆም ከስሩ በ1 ሚሊዮን የትግራይ ወጣት የታነጸ ህንጻ ብለው እንደሚጽፉልን እርግጠኛ ነኝ ሁለቱ አካላት ግን የተመደቡት ሰዎች ሰራተኛው ከወጣ በኋላ ከ11 ሰዓት በኋላ ነው ሂልተን የሚያመሩት ሆዳቸውን ይሞላሉ ውስኪያቸውን ይጠጣሉ ስለዚህ የምትሞዳሞዱትን ነገር አቆሙ አገር በከርስ አትቀየርም የ500 ሰራተኛ ግፍ የተፈጸመበት ድምጽ አለ እኔም ማለት ፈንጂና ቦምብ ብቻ ይመስላችኋል እንደ አገር የሚያፈርሰው እንባም አገር ያፈርሳል ታላቅ ዜና አፓርታማ በካሬ 75000 ብር የሚሸጥ ሪል ስቴት እናስተዋውቃችሁ ማርቨለስ ሪል ስቴቶች ነን ኃይሌ ጋርመንት በ4 ዓመት ውስጥ 3 ሳይቶችን ጥንቅቅ አድርገን ሰርተን ያስረከብን ሲሆን አሁን ደግሞ ኃይሌ ጋርመንት አፍሪካ ሲዲሲ ፊት ለፊት ወይም ንፋስ ስልክ ላፍቶ ክፍለ ከተማው አጠገብ በካሬ 75000 ብር ብቻ ዘመናዊ አፓርታማ እየሸጥን እንገኛለን ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ክፍያና በ2 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያና በ2.5 ሚሊዮን ብር ቅድመ ክፍያ እንዲሁም ቀሪውን ያለምንም ወለድ በአመት አከፋፈል ይከፍሉታል በተጨማሪም በአመት ከ6 ወር የሚረከቡትና ተሰርተው ያለቁ አፓርትመንቶችን በሽያጭ ላይ ነን ልብ ይበሉ የዋጋ ለ20 ቤቶች ብቻ የወጣ ስለሆነ ፈጥኖ በ0981 57 5696 ላይ ይደውሉ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬው ፕሮግራም ተጀመረ የተለያዩ ጉዳዮች ይዘን ተከስተናል ትንሽ ሰፋ ያለ ሰዓት የምንሰጠው የሂልተን ጉዳይ አለ መንግስት እጁን አስገባ በጣም ደስ የሚለው ነገር እሱ ነው መልእክቶች አሉን በህወሓት በማይሰለቸው ህወሓት ጉዳይ ዙሪያም አዳዲስ መረጃዎች አሉን ጀነራል ጻድቃንን በተመለከተ ደግሞ አዲስ መረጃ ይዘን ተከስተናል ፎቅ ሊገነቡ ነው ምን ነው ዝም አይደል ማለት መንግስት ባለበት ሀገር ቢገነቡ ምን ችግር አለው ብዬ ነው መንግስት ባለበት ሀገር ኮነ ጦርነት ከፍተው የነበረው ስለዚህ ጥያቄ ዛሬ ማልተጸጸቱም እኮ ዛሬም ሊሞት ያለውን ወጣት ሊያድኑ አልቻሉም ተዝኖ ሁኔታኮ በተለያየ አጋጣሚ ለመግለጽ ሞክረናል ያው መጽሐፋቸውን ነው እንደውም ብዙ ሰው በመተቸት የሚገልጻቸው ምክንያቱም በተለይ ነግሬ ያለው አንተ ባለፈው ያነሳው መታሰቢያነቱ ለቤተሰብ ያሉ ሰው ምን ያህል በጦርነቱ ታሪክ ለደረሰው ውድመት ምንም አይነት የቀረ ነገር አይምሯቸው ላይ እንደሌለ ይሄ ጸጸት የሚባል ነገር ቅሬታ የሚባል ነገር ብዙ ሰዎች እኮ ከሙያቸው ጋር ተመሳሳይ ለሆኑ ግን ላለፉ በዚህ ምድር ላይ ለሌሉ ማለት ነው ምናልባት ህዝብ ያላስታወሳቸውን በመታሰቢያነት መጽሐፍ ላይ ያስቀምጧቸዋል እውነት ነው በሰፊው እንሄድበታለን ከኛ ጋር ቆዩ ተመልካቾች በቴሌግራም ቻናላችን ሐሳብ አስተያየታችሁን ስጡን በተጨማሪ ደግሞ ሁሌም እንደምንለው እንግዲህ
እንደምትመለከቱት ከታች በሚታየው የንግድ ባንክ አካውንት አርያ ተስፋ ማርያም በሚል ዝግጅታችንን ማገዝ ትችላላችሁ። ወደ ሂልተን ጉዳዮች ስናመራ በጣም በርካታ አስተያየቶች ነው የደረሱን። በጣም ነው የምናመሰግነው። ግን ከዚህ ውስጥ በጣም ልብ የሚነኩ ስሜት የነኩንን እና የመረጥናቸውን እናቅርብ። የሂልተን ነገር ሁሉም እውነት ነው። እኔም 9 ዓመት 409 ብር ደሞዝ ተሰቃይቻለሁ። የዘነበች ነገር እውነት ነው። 409 ብር የዘነበች ነገር እውነት ነው። ሌላም አለች ሙሉ ሸዋ የምትባል በኩላሊት ተሰቃይታ የሞተች። ከዚህ በላይ አንታገስም ብለው ያባረሯት ሞተች ሲባል በሺህ የሚቆጠር አበባ ይዘውላት ሄዱ። ሌላው የኮሮና ጊዜ ሚስተር ጁሊያና የሚባል 2 ኮንቴነር ሩዝ ደረጃውን ያልጠበቀ አስገብቶ ድርጅቱን አክስረዋል። ያዘኑ መስለው ለሰራተኛው ሰጡት። ሩዝ ሳይሆን ግን ገንፎ ነበር። ጎግል ሳደርገው የአዋፋት ምግብ ነው የተሰጣቸው ሩዝ። ሰራተኛው የሚመገበው ነው። ለሰራተኛው ሰጡት። የኮሮናው ጊዜ ያዘኑ መስለው ጎግል ሲያደርጉት የእንስሳ ምግብ ነው። ዛሬ ሁሉን ነገር አፍረጥርቄ ነው የምናገረው። ነጮች ምን ያክል ሲጠሉሽ ዘረኝነት ሲያድርባቸው አሜሪካን ሀገር የሚኖረው ህዝብ ያውቃል ይሄን ምን እንደሚያደርጉ። በተለይ ድራግ አዲክትድ ኮንሽ እንደዚህ የመሳሰሉትን ነገር ከእንስሶቻቸው ጋር አልጨርሰውም። እና ይሄ ልጅ በጣም የሚያሳዝን ጽሁፍ ነው የሰጠኸው። የአዕዋፋት ምግብ ነው። በጣም ነው ያዘንኩት። እኔም ከወሰድኩት አንዱ ነኝ። በተጨማሪ አልማዝ ገላን የምትባል ሰራተኛውን ሌትሪሊ እያረደች ያለች ከቀድሞ ፕሬዚደንት ሚስት ጋር በመሆን የታሰረውን ክላስ አስፈታች። ማህበሩን ለመበተን የምትሰራ ሴት ሰራተኛ የምታስለቅስ፣ እሷም ለህግ መቅረብ አለባት። ስለማማ አልማዝ እንመለስበታለን። አንቱ ነው የምንላቸው እኛ። ጡረታ ወጥተው ተመልሰው ሴት ልጅ ሮሯለች ምን ያበበች። እኔ ግን በጣም ጨካኝ ነች። ሌላው የኮሮና ጊዜ የቤት ኪራይ መክፈል ከብዶት የትዳር ቀለበቱን የሸጠ ጓደኛል። ምን ያክል እንደተጫወቱብን። ድርጅቱ ሲጀመር መላኩ ተባሮ ከሶን የተመለሰው ግን ሰራተኛውን ተጫወተበት። እውነት ፍትህ ለሂልተን። ስሜት ይነካላበች በጣም የትዳር ቀለበትን ያክል ስትሸጭ። አንዳንዴ ለማመን የሚከብዱ ነገሮች ነው የምሰማውና እንደው እንኳንም አነሳ ነው ያስብላል ይሄ ጉዳይ። ምክንያቱም በተመሳሳይ ሌሎችም አካባቢዎች እንድንዳስስ ወይም መንግስት እንዲመለከታቸው ለማድረግ እድል ስለሚሰጥ ማለት ነው። ለውድ ወንድማችን አርአያ ከሂልተን ሹፌሮች ይላል ሌላው የደረሰን መረጃ። ትራንስፖርት ኃላፊው ቋሚ ይደረጉ በሚል 2-3 ጊዜ ኤችአር ጠይቆልን እምቢ ተባለ። ስራ ክህሎት ሚኒስቴር ቋሚ ይሁኑ የሚል ደብዳቤ ለኤችአር ተሰጥቶት እሱንም እምቢ ብለዋል። ሶስተኛው በወጡት ቋሚ ሹፌሮች የተተካው አንድ ሰው የለም። አራተኛ የትኛውም ሆቴል ኮንትራት ሹፌር የለም። በትንሹ 7 እና 5 ዓመት አገልግለናል ግን የሚያየን ሰው የለም በሚል ምሬት የተጻፈ መልእክት ነው። አንተንም እናመሰግናለን ብሏል። እሺ ሂልተን ላይ የሚሰራ ግፍ በቀላሉ የሚታይ አይደለም። እኔ በትንሹ የማውቀውን ልንገርህ። ሂልተን 3 አይነት ማኔጅመንት አለ። ነጮቹ ከነሱ ስር ጥቅም የሚጋሩ አንተ ፎቶቸውን የለጠፍካቸው፣ በሌላ በኩል ደግሞ ሌሎች አበሾች በወር ከደሞዝ ውጪ ከ10 እስከ 25 ሺህ ብር የሚከፈላቸው አሉ። ገንዘቡን በፖስታ ነው የሚሰጣቸው። መንግስት አያውቅም። 4 አበሾች አሉ እንደዛ የሚከፈላቸው። በፈለገው መንገድ አጣራ ታክስ አይከፍሉም። መንግስት እንደው የሚመለከተው አካል ይሄን ጉድ እየሰማ ነው። አንዳንዶቹ ደግሞ ፔቲሽን ሰራተኛው ሲፈርም ውጭ ጉዳይ ሰው አላቸው አምጥተው ለጀነራል ማናጀሩ ይሰጡታል። ያለበቂ የትምህርት ዝግጅት ማናጀርም ያደረጓቸው አሉ። በተጨማሪ አልማዝ ገላን የምትባላለች ከነጮቹ ጋር ያላትን ነገር አናውቅም። የጡረታ ጊዜው አልፏል፣ ግን እስካሁን ድረስ በሰው ጉልበት እየተጠቀመችና ምስኪኑን ሰራተኛ እያስፈራራች ትገኛለች። ወንድም ያሪያ በፈለከው መንገድ ማጣራት ትችላለህ። ገና ያልተነካ ብዙ ጉዳ አለ። አቶ አሪያ አንተም ሆነ አቤ የምታደርጉትን እውነት ፍለጋ በጣም እጅግ አድርገን እናመሰግናለን። የእውነት አምላክ ፍርድ ይስጥ። ፍትህ ለተጨቆነው
ለሂልተን ሰራተኛ እውነት ነው። ፍትህ ለሂልተን ሰራተኞች። በሀገራችን ኢትዮጵያ ባሳለፍነው 8 ዓመታት ውስጥ የተረዳሁትና የገባኝ እውነት ይህ ነው ይላሉ የፕሮግራማችን ተከታታይ ደግሞ የጻፉልን መልእክት። ኢትዮጵያ እንደ ጠላቶቿ ብዛት፣ ጨካኝነት እንደተነሱባት ጠላቶች ክፉ ተግባር ቢሆንና ፈጣሪ ባይጠብቀን ባያድነን ኖሮ እና ከፈጣሪ በታይ ጠንካራ ሀገር መከላከያ ሰራዊት ባይኖሮ ኖሮ ወላሂ በዓለም ላይ ከፈረሱትና መንግስት አልባ ሆነው ህዝባቸው መከራ ውስጥ ከገቡት ሊቢያ፣ ሶሪያ፣ የመን፣ ሱዳን፣ ሶማሌ ሀገራትና ህዝብ በላይ እጅግ ኢትዮጵያ ዘግናኝ መፈራረስ፣ እጅግ ዓለም አይቶት የማያውቅ አስከፊ ስቃይ፣ ሰቆቃ፣ ሞት፣ ረሃብ፣ ጥማት ውስጥ ህዝቡ ይገባ ነበረ። ሁሌም ክብርና ድል ለጀግናው የሀገር መከላከያ ሰራዊት ይላሉ። እንግዲህ አህመዲን ጀማል ነው የፕሮግራማችን ተከታታይ። እሺ ወደ ሌሎች ጉዳዮች እንለፍ። በቀደም ሮብ ከዚህ ፕሮግራም ሰርተን ስንወጣ አንድ ወዳጅ የሆነ ነገር ላከልኝ። አቤ እንግዲህ ይሄ ከኢትዮጵያ ንግድ ባንክ ፊት ለፊት ከራስ ሆቴል አልፈሽ እዛች ጋር አንድ ሆቴል ነበረች፣ ከሷ ፊት ለፊት ነው። መንገድ ትራንስፖርት ይሄንን ያሰማራችሁ ረቡዕ ለ6 ሰዓት 20 ጉዳይ ላይ ቪዲዮን ብቻ ተመልክተን ምን እንደሚያደርግ እንመልከት። አንደኛ ታርጋ ነቅሎ ይዟል። እኔም ዛሬ ጥያቄ ያነሳለሁ። ክቡር ጠቅላይ ሚኒስትሩ ዛሬ 8 ዓመት ለምንድነው ታርጋ የምትፈቱት ብለው ነበር። ህግ የለም እኮ። ህግ ቢኖር ኖሮ ታርጋ ፍታ የሚል እኛ ከዚህ በፊት ስንሰራው ይልኩልን ነበረ። ተመልከት ጉድህን። ስልኩን አወጣ። እንግዲህ አንድ ታብሌት አለች መጻፊያ፣ ገብቶሻል? መቅጫ ማለት ነው። እሱን በግራ እጁ ይዟል። ታርጋውንም በግራ እጁ ይዟል። አይ እሱን ታርጋ አይደለም የሌላ ሰው መሰለኝ። ይኸውልሽ ስልኩን አወጣ። ለ6:20 ጉዳይ ላይ ስሙንም ይዘነዋል እናውቃለን፣ ግን አንጠቅሰውም እዚህ ላይ። የዛን ቀን ለ6:20 ጉዳይ ላይ በቴሌግራም ወይ በባንክ አካውንቴ የገባውን ገንዘብ መመልከት ይቻላል። ይህንን ይመስላል እንግዲህ። ሹፌሮች በጣም ተማረዋል። በእነዚህ በተለይ በመንገድ ትራንስፖርት ሁሉንም ማለታችን ሳይሆን ያው እንዲህ አይነት ሰዎች አንቆት እንገርሽ ሊቀጣ ገብተው ሲመለስ ታርጋው ተፈቷል። እዛው ቢወኮ ገብቶ ነው እና ባለፈው ተናግሬ ነበር። አሜሪካ ሊመጣ ልጅ የታመመ ልጁን ይዞ አንስተነው ነበር እና ይሄ ነገር ቢታረም እንግዲህ ሰሞኑን ደግሞ ትልቅ ፍጻሜ ነበረ፣ ድልም ነበር ብለን የምንገልጸው የደብረ ማርቆሱ የኤርፖርት ምርቃ ነው። እንግዲህ ዶክተር አብይ አህመድ እዛ ተገኝተው ከባልደረቦቻቸው ጋር በጣም ህዝቡ ለረጅም ጊዜ ሲማረርበት ወይም ሲጠይቅ የነበረው ጥያቄ ምላሽ ያገኘበት ነውና የህዝቡ አስተያየት ስትሰማ እንዴት እንደሚያስደስት በዚህ ልክ ተጠምቶት የነበረ ነገር አሁን እየለም አይደለም። አማራ ክልል ጦርነት ላይ ነው። ጦርነትና ጦርነት ብቻ እንዳለ የሚያወሩ ብዙ ሰዎች አሉ። በእርግጥ የጽንፈኛው ፋኖ አመራሮችም በተለያየ ጊዜ ስለ ጽምዶ ከሌሎች ጋር ተጣምደው ኢትዮጵያን ለማፍረስ 4 ኪሎ ለመግባት ከሚያወሩት አንጻር ሲታይ ምንም ነገር አለ ብለህ እንዳታስብ ነው የሚያደርገውና ይህንን ታሪክ ያፈራረሰ ምናልባትም መለስ ብለው ደግሞ ራሳቸው ፋኖ ነን ባዮች ለምንድን ነው እየተዋጋን ያለ ነው? አንዳንድ ጊዜ ጥያቄዎች ይኖራሉ አይደለ? ጥያቄዎቹ እየተመለሱ ከሆነ ምን ይዘው ነው የሚቀርቡት? አሁን ህዝቡን ለማታገል እንደው አንዳንዴ እኮ አሁን ቲፒኤልኤፍ ምክንያት ነበረው ለማስባል በጣም ብዙ ነገሮችን ፈጥሯል። አሁን እነዚህ ሰዎች ግን ምንድነው በዚህ ልክ ህዝቡ መከራውን እንዲበላ እያደረጉ ያሉት? በነገራችን ላይ የገበሬውን በሬ አርደው አንዴ በቁርጥ አንዴ በቋንጣ የሚበሉ ተመሳሳይ የቲፒኤልኤፍ አይነት ሰዎች ናቸው። አንበጣዎች ባላቸው ሁሌም የገበሬውን እህል የገበሬውን ልጅ እየበሉ የሚኖሩ ሰዎች ናቸውና አማራ ክልል ላይ ያሉትም ጽንፈኞች ይህንኑ ታሪክ ነው እየደገሙ የነበረው ያሉትም። ነገር ግን እንግዲህ ህዝቡ ጥያቄ ልማትና ልማት ከሆነ እየተመለሰ ከሆነ መመለሱን ደግሞ ራሱ ባንደበቱ የሚገልጸውን ነገር ስትሰማ የሚያስቀና ስሜት የሚያስቀና ልማት ነው የምታየው። እንደውም ከትግራይ ክልል አንጻር ስታየው የአማራ ክልል በጽንፈኛው የሚባለውና መንግስት እየሰራ ያለውን ልማት ስታነጻጽር ማመን ነው የሚያቀትህ እና በጣም አስደሳች የሚባለውን ያለፈውን ሳምንት ኢትዮጵያ የተቀዳጀችው ድል ጠላት ምን ይዞ ለሚዋጋለት ወጣት
ምክንያት ይዞ ይቀርብ ይሆን የምትለውን ነገር ያፈረሰ አስደናቂ ድል የተመዘገበበት ሳምንት ነው። ብዙዎቹ ይህንን ቀለል አድርገው ሊያወሩት ያስባሉ። በነገራችን ላይ የቤታቸውን አንዲት በራቸው ላይ ያለችን ድንጋይ ማንሳት የማይችሉ ሰዎች የሚያደናቅፋቸውን ድንጋይ በጣም አቅለው የሚያዩት የመንግስት ስራ አለ። አንዳንድ ጊዜ መተቸት ስላለ የሆነ ነገር ጎሏል፣ ተጀምሯል፣ እየተሰራ ነው፣ ግን እንዲህ ጎሏል ብለህ ማለትና ምንም ነገር እየተሰራ አይደለም ብለህ ማለት ሰዎች ራሳቸውን እንዲያዩ እንዲጠይቁ። እኔ ባለፈው አንስቼ ነበር ስለ አዲስ አበባ ያየን ያለነው የኮሪደር ልማት ሳነሳ እኔ አንድ ወቅት ላይ የነበርኩበት ቤት ውስጥ ለረጅም ዓመት የሻወር ሽንት ቤቱ መብራት ማለት ተቃጥሎ አልተካነውም እና በዚህ ልክኛ የራሳችንን ስህተት ሰናረ የትልልቅ የሚባሉ ፕሮጀክቶችን መተቸት፣ በዛ ላይ ደግሞ አዋቂ የምትላቸው ወይም ትንሽ ስራ እንዴት ከባድ በነገራችን የማይሰራ ሰው ነው የሚተቸው የሚባለው እውነት ነው። የሚሰራ ሰው ትንሽም ብትሆን የዛች ስራ ክብደት የዛች ስራ ጥረህባት ኢንቨስት ያረክባት ነገር ስለምታስብ ዋጋዋን ታውቃታለህ። እና በእርግጥ መንግስት ይሄ ገብቶታል እነማን እንደሚተቹ። ዶክተር አብይም ባለፈው እኮ ብለዋል። ምንድነው እኛ እየተተቸን ብዙ ተብለናል፣ ግን ከመንገዳችን እንትን ሳንል መንገዳችንን ይዘን እየተጓዝን ነው። በጣም የደብረ ማርቆሱ አስደሳች ታሪክ ይሄ ነው ልልህ ፈልጌ ነው። በጣም ደስ ስለተደሰትኩበት ነው። ምናልባት አሁን ወደ አማራ ክልል ስንሄድ ቀጥታ ደብረ ማርቆስን ባህር ዳር ማረፍ ቢታል ታውቂያታለሽ? የደብረ ማርቆስን አላውቃትም። እኔ ግን ያው ትገምታለህ ምን አይነት አካባቢ ሊሆን እንደሚችል። አቤ እንግዲህ ወደ ያዝነው ወደ ሂልተን ጉዳይ እናምራ። በቅድሚያ መናገር የምፈልገው መሰለሽ እኛ ድምጻችን ተሰምቶ ሶስት አካላት ከቱሪዝም ጀምሮ ሶስት አካላት ሌሎች ሁለት አካላት ያው የሂልተን ጉዳይ ላይ ገብተውበታል። መንግስት እጁን በማስገባቱ ልናመሰግን እንወዳለን። ሁለቱ አካላት ግን የተመደቡት ሰዎች ሰራተኛው ከወጣ በኋላ ከ11 ሰዓት በኋላ ነው ሂልተን የሚያመሩት። ሆዳቸውን ይሞላሉ፣ ውስኪያቸውን ይጠጣሉ። ስለዚህ የምትሞዳሞዱትን ነገር አቆሙ። አገር በከርስ አትቀየርም። የ500 ሰራተኛ ግፍ የተፈጸመበት ድምፅ አለ፣ እንባ አለ፣ ያልታበሰ ምሬት አለ። ስለዚህ በእንባው ላይ አታላግጡ። በቱሪዝም በኩል የተጀመረው ይቀጥል። ስራና ክህሎት ሚኒስቴር ምን እየሰራ እንደሆነ አናቅም። ወይዘሮ ሙፈሪያት ጋር እንደውለን ካነሱልን እንጠይቃቸዋልና በሚቀጥለው ፕሮግራም እናነጋግራቸዋለን። መልእክት ግን ደጋግሜ ልኬያለሁ። ይህን ልጅ ጌታውን ይባላል። ስብሰባ ላይ ነው፣ የሂልተን ስብሰባ ነው፣ የሰራተኛው ማህበሩ ስብሰባ ነው። ሁለቱ ኩላሊቶቹ ስራቸውን መደበኛ ስራቸውን አቁመዋል። ማስጠንቀቂያ ሰጠው ያልነው ማስጠንቀቂያ ያለው ለካ ለማባረር አባረሩት ነው እኮ ከሱ ነው የተመለሰው የሚለውን እንስማ። ሰራ አገለገልን። ልክ የሆነ የራስ የሆነ በሽታ ምንታ እኔ አሁን ተታመምኳል። ነገ ሁሉም ምን እንደሚሆን አይታወቅም። የኳሊቲ በሽተኛ ነኝ። በቃ ውጣ ነው ውጣ አይም ደግሞ 30 ዓመት ነው ያገለገልኩት። ብራንድ ኩሰር ደግሞ የተቀጠርኩት ትራክ እየነዳሁ 30 ዓመት ያገለገልኩት ኳሊቲ በሽተኛ ነኝ። ዳንስ ሳይከፍሉልኝም ስታፉ የከፈለልኝ ያለው ወጥተው ውጭ ሽማግሌ ነው ሊቀመንበሩና ለምለም ለሱ ቦታ የለኝም ያለው ሰው የሆነ ሰው እንደዛ አረግ ሰይጣን እንደዛ አረግ ፈርስት ዋርኒንግ ሰጠኝ። አንድ ወር ባልሞላው ዛሬ ደግሞ ሰከንድ ዋርኒንግ ሰጠኝ። ውጣ ነው የሚለው። ከዚህ ፊት የሞቱ ሰዎች አሉ፣ ሁለት ስታፎቻችን አይደል? እኔ አሁን ተተናገሩ ነገር የሚቀጥለው ዛሬ አምጣብ ለጠላት ይብሽ ነገ ማንም ምን እንደሚል ለጉፋን ገብቼ ነው ያወቁት። ነገ ምን እንደሚሆን ማንኛውም ስታፍ ለኔ አይደለም። እኔ ግድ የለም ዛሬ ጤንክስ ሞያለ ልጆች አሉ፣ ቤተሰብ አለ። ፊልም አስይባል ሂልተን ምን አለ? ሂልተን ስታፍ ምን አለ? የትኛውን በራስ ቀርጦ ነው? እኔ ስታፉ ያ ሰጠኝ ሳንቲም ነው እስካሁን ጋለስ ያደርጉልኝ። እንዴት አድርገን ለኩላሊት ለኩበት ለብቻ ተብሎ ኢንሹራንስ አለ ፉል 100% የገባል ኢንሹራንስ የሰው ልጅ እንዲያደርገዋል። እኔ ማስለው ለድሮ ለቢኒያምና ለሰይፈዲን ነው። የድሮቹ አብረን ላደግናቸው እኛ አብረን ላደግነው ተው ማለት ይችላል።
በጣም ነው ማለት ነው። እኔ ችግር የለብኝም በሞት ምንም ማለት አይደለም። ሞተዋል ጓደኞቼ አይደለ እንዴ? ክችን የምትሰራ ምን እናት የሆነች ልጅ እንዲህ ያለ ሳይከፈልላት አሁን በፍርድ ቤት ተይዟል። እስቲ ለጉበት ለአይን ለምናምን ተብሎ ኢንሹራንስ አለ። ይህ 100% ተከፈለ ኢንሹራንሱ ሲከፍሏል። አሁን ለማባረር ፈርስት ዋርኒንግ አንድ ወር ባልሞላው ዛሬ ደግሞ ሰከንድ ዋርኒንግ ይሄው ሲወጣ ነው ወረቀቱ። አሁን የተቀበልኩት ውሸት አይደለም። ወደኩኝ ያመኛል ወደኩ። ኢንሹራንስ ነው ክሌም ተሞት ተላከ። የኢንሹራንስ ደግሞ ከሄድ ሲግሪባ አይቆርጥም ደግሞ አይቆርጥም ናገባ ተብሎ በሲስተር አስተዋይ ይዛል። ከተኛው በተነስቼ ነው የመጣሁት። እንዲህ አይነት ከፊት ሰማ አመሰግናለሁ። ተመልከች በሙሉ በሱ በተናገረ ቁጥር ሰራተኛው እንባ በእንባ ነው፣ ቤት እንባው ይፈሳል። ይህን ልጅ በነገራችን ላይ እንግዳ አድርገን ይዘነው እንመጣለን። ለምን የሚያለቅስ ይመስልሻል? ሰራተኛው እንግዲህ ሂልተንን ከገደሉት አንደኛው ይሄ ሚስተር ላርስ ይባላል። ይህንን ከዚህ በፊት አላጋለጥ ነው። እርስዎ እንኳን ደህና መጡ እማማ አልማዝ። እርስዎ ትልቅ ሰው ኖት፣ ሴት ኖት። በዚህ ዕድሜዎ ማስታረቅ፣ ማስማማት፣ ከተበደለ ጎን መቆም እንጂ የጡረታ ዕድሜዎ አልፎ የሂልተን ሰራተኞች ሴቶች ላይ ወንዶች ላይ ግፍ መፈጸም አይደለም። እኔ አንዳንድ አበሾች በጣም ነው የሚገርሙኝ። አበበች ለነጭ አለቅላቂ ሲሆኑ የገዛ ወንድሞቻቸውን የገዛቶቻቸውን ሲበድሉ በጣም ብዙ ማቀው ነገር አለ። ማማ ስለርሱ በተለይ ደግሞ ልንገርሽ፣ አረብ ሀገር አሁን የሚሄዱ ሴቶች እንዲህ ግፍ ተፈጸመባቸው ሲባል ሰምተሽ ታውቂያለሽ? አትሊስት ስራና ክህሎት የሚያደርገው ነገር አለ። ትላንትና ውጭ ጉዳይ ሚኒስትር ሳውዲ ውስጥ ሞት የተፈረደባቸውን የታሰሩትን ለማጓጓዝ 1900 እንዳጓጓዘ ቀሪዎቹንም እንደሚደርስላቸው ተናገረ። ጣልቃ ገብቶ የሚገባውን ግዴታ እየተወጣ ነው። በጣም ጥሩ። ሂልተን እና ውጭ ጉዳይ ሚኒስትር ያላቸው ጋፕ 500 ሜትር አይሆንም። ውጭ ጉዳይ ሚኒስትር ውጭ ላሉ ብቻ ሳይሆን እዚህም ላሉ መቆም አለበት። ሂልተን ላይ እንባ እየፈሰሰ ነው። እነዚህ ሰዎች አረብ ሀገር ካሉ ሂልተን ውስጥ የሚሰራው ሰራተኛ አረብ ሀገር ከሚሰራው በታች ነው መብቱ። ጥንቸሎች እንዳሉ ታውቂያለሽ? ሂልተን ውስጥ ገስት ውስጥ መኖሪያ ቤት ውስጥ የነሱን እዳሪ ሰራተኞቹ ጽዳት ሰራተኞቹ እንዲጠርጉ ይደረጋል። እንደዛም ሆኖ አይመሰገኑ፣ ይተፋባቸዋል። ይኸውልሽ አንደኛ ይሄ ሰውዬ አሁን ያሳየነው ነጭ ዘመዱ ስለሆነ ጀርመናዊው አንደኛ ፋሺስት፣ ይኸውልሽ ደግሞ አለ የሚባል በጣም 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 ፋሺስት ሰራተኛውን እያንቋሸሸ እነዚህ ሰዎች ተመልከቻቸው፣ ሰራተኛውን እያስለቀሱ ያሉ አበሾች ናቸው። በነገራችን ላይ መንግስት ሆይ ቢኒያም የሚባለው ወደ ደቡብ አፍሪካ ሊወጣ ነው። ሰሞኑን በድምጽ የተቀዳለ ጓደኞቹ የቀዱት መላኩ የሚባለውም ከሀገር እንውጣ እያለ ነው። ከሀገር እንዳይወጡ እኛ ክስ መመስረት አንችልም፣ መረጃ ማቅረብ ከሀገር ሊወጡ ነው። ፎቅ ሊሰሩ ነበረ፣ ዘርፈዋል። በነገራችን ላይ እነዚህ 5ቱ ነጮች የሚያገኙት ደሞዝ 500 ሰራተኛው የሂልተን ሰራተኛ ከሚያገኘው እጥፍ ነው። አሜሪካን ሀገር ውስጥ ዶሮ ይዘውልሻል እነዚህ። አንደኛው ፋሺስት ይሄ ነው። አንድ ሴት ላይ ምን እንዳደረሱ ነግርሻለሁ። ራሷ የነገረችኝ አሜሪካን ሀገር ውስጥ ወይም ነጮች ሌላም ሀገር ያሉ በጣም ሲኒቆች ጥቁሮችን የእንስሳቶቻቸው መጫወቻ ነው የሚያደርጉት። ሂልተንን በሚያክል ሆቴል ጥንቸል አምጥተው እነዚህ ምንም የማይከፈላቸው ኢትዮጵያውያን እህቶቻችንን ደም እያስነቡ እንስሳ እያሳጠቡ ከዚህ በላይ የአገር ውርደት ምን አለ? አንድ የተወሰኑ ነጮች ያው እነዚህ ነጮች በአስቸኳይ ሊነቀሉ ይገባል። ሰራተኛው ፍትህ ማግኘት አለበት። ይሄ እነዚህ ችሎታ የሌላቸው በአበሻ አለቅላቂዎች አንድ ኤርሚያስ የሚባልም አለ። ከነ ፎቶግራፉ እናመጣለን ምን እያደረገ እንደሆነ። ሰሞኑን ኪችን ሰራተኞችን እያስለቀሰ ነው። ስራ ሰርተው ያው አልሰራችሁም እያለ መጫወቻ ነው ያደረጉት። ሂልተን ውስጥ የሚፈሰው እንባ አረብ ሀገር ካለው ይበልጣል።
በገዛ ሀገራቸው። ጌታቸው የሚባል ጋዜጠኛ የዶቼ ቬለ ረጅም ዓመት የአባቱ ስም ጠፋኝ፣ የቀበና ሰው ነበር፣ አርፏል፣ ነፍሱ ይማር። በጣም ነበር የምወደው፣ በድምፁን ነበር የምሰማውና ጀርመን ውስጥ ስኖር ቋንቋቸውን ለማወቅ 7 ዓመት ነው የፈጀብኛል። ማንም ሰው ቋንቋቸው እንዲያውቅ አይፈልጉም። ሲናገር ነው በኢትዮጵያ ቴሌቪዥን የሰማሁት። 2 ጀርመን፣ 5 ነጭ፣ 500 ኢትዮጵያ ያስለቅሳል፣ 500 ኢትዮጵያ ይረግጣል። እንዴት ምንዋረድ ነው? ያ ሁሉ ታንክና መድፍ ይዞ የመጣውን ጣሊያን የመከተ ኢትዮጵያዊ እንዴት እነዚህም ባይ እንዴት የሚያብስ አካል ይጠፋል? እንዴት ሴቶች እነዚህ እማማ ጨምሮ እንዴት የገዛ ወገናቸውን ያስለቅሳሉ? ለካስ ሰማልሽ፣ ይሄ ቅድም የነገረን ነገር አለ መልእክቱ። በፖስታ እየዛቁ ነው ዶላር የሚወስዱት እነዚህ። ለካ ዶላር ታክስ አይከፍሉ። ባለፈው ምን እንዳደረገ ታውቂያለሽ? ይሄ ነጩ የእንትን ሰራተኞች ነበሩ፣ 2 ሰራተኞች ከመጋዘን ውስኪዎችን ለማውጣት ካሜራና መብራቱን አጠፉ። የ2 የ3 ሚሊዮን የሚያውቀው አንድ የቦርድ ምናምን የሚያገባ ነበር ሰርግ። ውስኪውን ካወጡት በኋላ 2 ልጆቹ ላይ ደፍድፈው መብራት አጥፍተው ዘረፉ ብለው ከስራ አባረሯቸው። ተመልከች፣ ይሄንን የሚደረግ ሂልተን ውስጥ አንድ የማፊያ የማጅራት ተራ ሆቴል ውስጥ የማይፈጸም ሆቴሉ እንዲወርድ ደረጃ ያደረጉ ሰዎች። እሱ ብቻ እንዳይመስልሽ ወሲባዊ ጥቃት ይፈጸማል። በሂልተን ውስጥ ጥቃት ይፈጽማሉ ነጮቹ። ማንም ኃይለ ባይ የላቸው። ሰራተኛው ባለፈ ባገደመ ቁጥር ንግር እያሉ ይሳደባሉ፣ ቆሻሻ እያሉ ይሳደባሉ። እነዚህ እቺ ልጅ በዚህ በኩል ያለችው መነጽር ያደረገችው መቅደስ ትባላለች። እቺ ማለት ነው ሪሴፕሽን ሰራ ነበር። አረብ ሀገር ብዙ ጊዜ ሰርታለች ውጪ ሂልተን። ልክ የዛሬ ዓመት ስራ ላይ ያለች ወደቀች። ደግፈው ያነሷት የመነጽር ያደርገውና ይሄ ፋሺስት ነው ይሄ። ከዛስ ሆስፒታል ተወሰደች። ቤተዛታ ከቤተዛታ ወደ ሌላ ሆስፒታል ይፈል ተባለች። በጣም ትጎርታ ስለነበር ተሰብራ ስለነበር ከጥቂት ወራት በኋላ 3 ወር እንትን አሉላት። እንደዚህ ተብያለሁ፣ ኢንሹራንስ ይሄን ያክል ተጠይቄያለሁ፣ ከዚህ በላይ መክፈል አንችልም፣ 50 ሺህ እና 50 ሺህ በላይ መክፈል አንችልም። ለማንኛውም ወደ ስራሽ ተመለሽ። ምን ላይ እንደው ራሳቸው አንስተዋት ወድቃ ምን ስታረጊ እንደወደቅሽ እኮ አይታወቅም አሉ። ምክንያቱም የራሳቸው ፖለቲካ አላቸው ለካ። ማለት ወይ ምግብ ልትበይ ወደ ኪችን ሄደሽ ነው፣ ወይ ምናምን ነው፣ ወይ ወደ ሽንት ቤት ሄደሽ ነው። እስረኛ እኮ ነው የምትሆኚው። በመጀመሪያ ደረጃ ለምሳሌ አሜሪካን ሀገር ስራሽ ላይ ከወደቅሽ ስራ ላይ ነው ኢንሹራንስ አለሽ። ኢንሹራንስ ብቻ ሳይሆን ካሳም አለሽ። ከዛ ስራ መጀመር አለብሽ። እቺ በምርኩዝ ነው የምትሄደው። እንትን ውስጥ አስቀምጧት አንድ ክፍል አውጥተው ምናምን። ይሄ የኤርትራውያን ስልት የለም ውጣ አይተበሉ ከምዝወጽ ግበረው ውጣ አትበለው ግን እንዲወጣ አድርገው። ከዛስ ራይድ እሺ በጠዋት ልምጣ ማታ አትሊስት በዚህ በእንትኑ በነዳጅ ጥረቱ ብላ ትጠላቸዋለች። እማማና ይሄ መላኩ የሚባለው ምን አሏት መሰለሽ? ይሄ መንግስት የፈጠረው ችግር ነው፣ ብልጽግና የፈጠረው ችግር ነው፣ የኛ ችግር አይደለም። ለነጮች እኮ ለልጆቻቸው ጭምር ትምህርት ቤት ነዳጅ ከሂልተን ይወሰዳል። ነዳጅ እጥረት ያጋጠመውን የትራንስፖርት መጨናነቅ ይሄ ፋሽስት ብልጽግና ነው ይልልሻል። ከዛ እነዚህም ከፈለግሽ አላት ያ ይሄ ፋሽስቱ እዚህ አካባቢ ቤት ተከራይ ምንም ሃይባይ የላቸውም። ቆይ ልንገርሽ የላቸው። አሁንማ ሃይባይ ያላቸው አሁን የሰራተኛ ማህበሩ የቻለውን ያክል ይጥራል፣ ይታፈናል። ለማንኛውም ከባድ ነው። የቦርድ አመራሩን ቢሮአቸው ድረስ ሄደን ከፍተኛ አንድ የመንግስት ባለስልጣን ቢሮአቸው ድረስ ሄደን ሰሞኑን አነጋግረናቸው እሳቸውንም እንመጣለን። በኋላ የመንግስት የያዘው አቅጣጫ አለ፣ እንባቸው ይታበሳል። ለምሳሌ አብርሃም አስመላሽ አንድ ጊዜ ማስታወቂያ ሚኒስትር የሰራበትን ከልክለውት ሲመላለስ ያወጣው ለታክሲ ከ2000 ብር በላይ ነው። ከዛ በጣም ይፈትሹታል። ምንድነው የምትፈትሹኝ? የዛ ጊዜ ሴፕቴምበር 11 አደጋ የደረሰ ጊዜ ነው። አሁንና
እኔ ፈንጂው መግዣ ቢኖረኝ እዚህ ሰራለህ በረከት ድረስ ጆሮ ላይ ደረሰች ነገር ተናግሮ ገባ ኃላፊው ጋር ሌላ ኃላፊ ጋር ነው አብርሃም ያንተ ጉዳይ አልደረሰም ምናምን ሲለው አሁንም አለው እኔም ማለት ፈንጂና ቦምብ ብቻ ይመስላችኋል እንደ ሀገር የሚያፈርሰው እንባም ሀገር ያፈርሳል የሂልተን እንባ ከጽዋው በላይ ጠርሙሱን አልፏል የሰራተኞች እንባ 3000 ብር ምናምን የተከፈላቸው ጽዳት ሰራተኞች እንስሶቻቸውን እንዲያጠቡ ማድረግ ይሄ ካላስለቀሰ ይሄ ካላሳዝነ ምን ያሳዝናል አባቶች ምን አስታወስከ መሰለ ከለውጡ በፊት ፍልውሃ የነበረው እንባ ምን እንዳመጣ ነው የሚያመላክተው በዚህ አጋጣሚ በነገራችን ላይ ፍልውሃ ላይ የነበረው በተመሳሳይ ማለት ሰራተኛ ተጠርቶ የሚሰደበው ስድብ ስትሰማ በተለይ ደግሞ ያኔ ከቄሮ ጋር የአመፁ እንቅስቃሴ ላይ የነበረው ወቅት ስለሆነ እየተጠሩ አንተ ኦነግ ምናምን እያለ የሚሳደብ አንድ ገብረ ጻድቃን ነው ስሙ ግን ደብረ ሰይጣን ብለውታል ሰውየው ገንዘቡን ዘርፎ እኮ ሄደ ታውቂያለሽ እና በዚህ ልክ ሰራተኛው እንዴት እየተበደለ ምናምን ብለ እኔ ራሴ እዛ የነበርኩበት ጉዳይ ያየሁት እውነታ ነውና እንባ አይ እውነት ነው ያልከውን ለመድገም ፈልጌ ነው በነገርሽ ላይ ስለ ፍልውሃ ካነሳሽ የፍልውሃውን ያሉት ስራ አስኪያጅ ሴት ናቸው ጥሩ አድርገው እየመሩት ነው ወደ እነማማ ደግሞ እንመለስ እነማማ ማለት እዚህ ሂልተን ውስጥ ያሉት ወይዘሮ አልማዝ ወይ ወይዘሮ አልማዝ ሰራተኛውን እንባ ማስለቀስ ምን ያክል እንደሚያረካቸው አላውቅም መቅደስ መስራት አለ በምርኩዝ ነው የምትሄደው ገና እንትን አላደረገችም ቢሮ ጠርተን ቢሮ እንፈልግሻለንና ነው ያሏት ይሄ መላኩና ይሄ መነጽር ያደርገው እንትና ከኛ ፕሮግራም በኋላ ነው አይደለም በፊት ነው በፊትም ደብዳቤ ጻፈ መላኩ ራሱ አዘጋጀው በገዛ ስራዬ ልቅቅ ያለ በገዛ ፈቃዴ ምስክሮች ተብሎ መላኩ ቤተልሔም የምትባል እዛው ፍሮንዴስክ ላይ የምትሰራ ምናምን አድርገው ፈርም ያሏት ይህን ስትፈርሚ የጠየቅሽንን የኢንሹራንስ ገንዘብ 200 ነው የሚሸር የራሷን የተቀመጠ ነው ጡረታ ስትወጪ ወይ ምናምን የምትወስጂው ነው ይሄንን እዚህ ጊቭ ኤንድ ቴክ ይሄ ወረቀት ከዚህ ቢሮ አይወጣም በጣም የሚገርምሽ ነገር ወደ ሂልተን ግቢ ስትሄድ መቅደስ ከነ ልጇ ነው ሄደችው ስልኳን ነጠቋት በር ላይ ፎቶ እንዳታነሳ ደብዳቤው ፈረመች አዎ ፈረመችና ቤተልሔምን አነጋገረቻት ያ በነገራችን ላይ ስትፈርም ጽሁፉን የጻፈው የተፈረመበት እስክሪብቶ እሷ እንድትፈርም የተደረገበት የመላኩ ነው መላኩን ያዘጋጀው ይሄን ያክል ፋሺስት ነው ምንለው ለዚህ መንግስት ሆይ ይሄ ሰውዬ ከሀገር እንዳይወጣ በኋላስ ማለት ነው በኋላ ምን አረጋት መሰለሽ መቅደስ ሄደችና ቤተልሔም ዊትነስ ተብላ ልክ እሷ ይሄን ጥያቄ ይሄንን ደብዳቤ ስታስገባ እንደ ዊትነስ የሆነችው ቤተልሔም ነች ቤተልሔም ዊትነስ ላይ ስምሽን አየጧትም ስብሰባ ላይ ነበርሽ ከነዚህ ጋር በእውነት ፈርመሻል በጭራሽ ነው ያላየሁትን እንትን አልፈረምኩኝ ማለቻት የሰው ፊርማ አስመስሎ ከፍተኛ ወንጀል እየፈጸመ ያለውንም ይሄኛው ፋሺስት መላኩ እሱ ነው የፈረመበት የምስክሮቹንም ፊርማ ራሱ ነው የፈረመበት የራሱ አለ ቤተልሔም አለች ብሎ የራሱ ነጮቹ አሉ ነጮቹ ራሳቸው ይፈርማሉ ይሄን ያክል ነው ሂልተን እየተደረገ ያለው በዚህ አይነት እኮ ሌላ ማዕት ታሪክ አለ ማለት ገና ብዙ አልነካ ነው ብቻ መንግስትን አደራ የምንለው እነዚህ ሰዎች ከሀገር እንዳይወጡ ይሄ ወደ ደቡብ አፍሪካ ሊሄድ ነው ሌሎቹም የትምህርት ማስረጃቸውን ፈትሽ አባራቸው መንግስት ገንዘባቸውን አካውንታቸውን በተለይ ነጮቹ ዛሬ ነገ ሳይባል ሂልተንን መልቀቅ አለባቸው ሰራተኛው መካስ አለበት በደሞዝ በሽልማት ይሄንን ያክል ጠብቆ ስላቆየ ቀደም ያሳየውሽ የሂልተን ሆቴል የላውንደሪ አይሰራም በጣም የታወቀ ላውንደሪ ነበር በነገራችን ላይ በከተማ ከውጭ ሌዘር ካለች ሱፍ ሄደሽ ሂልተን አሳጥቢ ነበር የሚባለው አገልግሎት አቆሞ
ይኸውልሽ እዚህ ጋር ተከማችቷል፣ ይታይሻል። እዛ ጋር ይሄ ከሰሞኑ የተከማቸ ነው ያገኘሁት ፎቶ እና ይሄ ሁሉ በሚሊየን ደረጃ ማሽን መግዛት ይችላል። ለላውንደሪ ቤቶች ይላካል። እዚህ ጋር ያለው ሙስና አስቢ እና ይሄ ነው እየተፈጸመ ሙሉ በሙሉ ስራውን አቁሞ እንትን አደረገ። ወደ መቅደስ ስንመለስ እምልህ የግል ሆቴሎች ሳይቀር እኮ የራሳቸው ላውንደሪ አላቸው። እንዴት ነው ሂልተን የሚያክል ትልቅ ሆቴል ሌላ ቦታ እየወሰደ የሚያሳጥበው? በጣም ሆነ ብለው ነው ከበለ። በቀደም ለትም ከትላንት ወደ ሄጄ ነበር ሂልተን ሆቴል ጎራ ብዬ ከጓደኛዬ እንትኑ ውሃዋ ነው ጀመረ እንደ ሰራቸው ልጆች ኧረ በጭራሽ ውሃ ተሞልቶ ነው ቁጭ አለው አሉኝ። እንደ አዲስ አዎ ልንጀምር ነው። ወደ መቅደስ ጉዳይ ስናጠቃልል ገንዘቧን ከልክለዋት ለረጅም ወራት ቆዩ። ኦኬ አስፈረሟት። ከዛ በኋላ ከለከሏት። ገንዘቧን እንዴት ይሰጧታል? ከዛስ ያለፈው ፕሮግራም ሰራን አይደል? በማግስቱ ጠርቶ ይሄ ፋሽስት ይቅርታ ብሎ ቼኩን ሰጠ። እንዴት እንዳስለቀሷት እንዴት እንዳሰቃዩት ልነግርሽ አልችልም። ሌላው አሁንም የምናገረው ደግሜ እነዚህ ጽዳት ሰራተኞች 5-6 እጥፍ ደሞዝ ሊደረግላቸው ይገባል። እነዚህ መባረር አለባቸው። አበበች የኔ እህት የኔ እናት በህይወት የለችም። እዛ ቦታ ላይ መስራት የለባትም። ገባሽ? ምን ሴት በቃ ከሴት ነው የተፈጠርሽው። እነዚህ ከምን እንደተፈጠሩም አላቅም። ይቅርታ አድርግልኝ እማማን ጨምሮ እነዚህ ፎርዲ የሚባሉት እነዚህ ናቸው። እነዚህ ሰዎች እዚህ አገር ላይ ያላቸውን የዘረፉትን ከማሻሻቸው በፊት መጠናት ያለበት ጉዳይ አለ። እኛ ፖሊስ አይደለንም፣ የህግ አካላት አይደለንም። መረጃውን አድርሰናል። የሚመለከተው አካል ሰምቶ እርምጃ ይወሰድበት። ፍትህ ያጣችሁ፣ ወሲባዊ ጥቃት የተፈጸመባችሁ ስማችሁን ቀይረን ፎቶግራፋችሁን ሳናሳይ የደረሰባችሁን በደል ልንናገርላችሁ እንችላለን። አሁን ለምሳሌ አንድ ስም ቀይር ልንገርሽ፣ ሊና ጂ የምትባል መጫወቻ ወዳለች አሉ እዛ ከነሱ ጋር እሷ እንኳን ፈቅዳ ነው ይመስለኛል፣ አላውቅም። ግን እንዲህ አይነት ነገሮች አሉ ሳይፈቅዱ ጥቃት እየተፈጸመባቸው ከምንም ልንገርሽ፣ ወሲባዊ ጥቃት እንዳለ ሆኖ በጣም ይወገዝ ሆኖ እንስሳን ያቃጥል ማለት በእንስሳ ክቡር የሰው ልጅን ድረስ በጣም ጉልበታቸውን ጊዜያቸውን እሱ ብቻ አይደለም እኮ የዘረኝነት ጥግ መቀለጫው ይሄ ነው። የዘረኝነት ጥግ መገለጫው ትክክል እንስሳ በታች ተደርገህ መታየት መጀመር ነው። በጣም በትክክል በገዛ አገራችን እነዚህ ሴቶች እንባ ጉልበት መረገጣቸው ባሮች መባላቸው እየተተፋባቸው ስራም ሰርተው ያሳዝናል፣ ያቃጥላል። ህሊና ያለው ሰው ሁሉ ሊያዝ ነው የሚገባው ጉዳይ ነው። የሂልተንን ጉዳይ አናበቃም፣ ጫፍ እስኪደርስ ድረስ እንቀጥልበታለን። ብዙ ደስ የሚሉ ለውጦችም እያየን ነው። አንደኛ መንግስት በዚህ ጉዳይ ላይ እጅ ማስገባቱ፣ ሁለተኛ እንደው ትንሽ ትላንትና እንደፈለጉ ሲፈነጩ የነበሩ ሰዎች መረጃው ደግሞ በዚህ ልክኛ ወደ መንግስት ወደሚመለከተው አካል እያደረስን መሆናችንን ሲያስቡ ልክ እንደ የካሳ ክፍያውን ከልክለዋት እንደነበሩት ጠርተውን ኪስ ከማለት ድረስ መድረስ ማለት ቢያንስ የትላንትና ስህተትና ወንጀላቸውን እንኳን ባያስቀርላቸው ከዚህ በኋላ ግን እንደ ትላንትናው አይነት ድርጊት እንደማይፈጽሙ ያሳያልና ትልቅ ለውጥ ነው። መነቀል አለባቸው እንጂ ለምን ድርጊት ይትላንታል ሆኖ በህግ የሚያስጠይቃቸውን በህግ ማስጠይቃቸው አመራሩ ማኔጅመንቱ አበሾች መሆን አለበት። በጣም ይገርምሽ ከአንድ ሆቴል ተባረኮ ነው የመጣው። አንደኛው ደግሞ ዘመድ ናቸው፣ አቅምም የለውም ትምህርትም የለውም ምንም ማስረጃም የለውም። አሁን የእውነት ባለፈው እኮ አንስተነዋል። የእውነት ይህንን ማስተዳደር የሚችል ብቃት ያለው ኢትዮጵያዊ የለንም ወይ? ብዙ ስራ ያጣ ግን ደግሞ የተማረ ቤተሰቡ ከሱ የሚጠብቅ ብዙ ሰው የለንም ወይ ብለን እኮ አንስተነው ነበርና እንግዲህ በነጭ ስለተዳደረ የሆነ ድርጅት ወይም የሆነ ካምፓኒ ውጤታማ ይሆናል ማለት አይደለም። ብዙ ኢትዮጵያውያን ትልልቅ ፕሮጀክቶችን አሳክተዋል። በተለይ ከለውጡ በኋላ ደግሞ በሚገርም ቅጽበት ያልቃል ብለን ያላልናቸውን ያልገመትናቸውን ትልልቅ ፕሮጀክቶች ተጠናቀው አይተናልና ከዚህ በላይ መለኪያው ምንድነው? ብቁ ነህ
ተብሎ የሚገለጽበትን ብዙ ማንነት ያለን ብዙ ስራ ፈት ኢትዮጵያውያን ባሉበት እንዲህ አይነት ክብር የሚነኩ ሰዎች እድል መሰጠት የለባቸውም የሚል አቋም ነው ያለን። እንቀጥልበታለን። በነገራችን ላይ ስለ ሂልተን ስናነሳ ሌሎች እሱን የሚመስሉ የግድ ነጮች ስለሆኑ አይደለም ባይዘወይ ሰራተኞች የሚበደሉት። እኛ እኮ በየሰራንባቸው ተቋማት ውስጥ ብዙ ተመሳሳይ ስህተት እየተሰሩ ነበረ። ያው ለውጡ እስኪመጣ ድረስ የነበረውን ታሪክ ስለማቅ ነው። ስለዚህ በተመሳሳይ እንዲህ አይነት ስህተት የሚሰራባቸው ተቋማት እንዳሉ እንገምታለን፣ እናውቃለን። ይሄንን ጊዮንንም እያሉን ነው መማሪያ። እስቲ ከሂልተን በኋላ ደግሞ ወደ ጊዮን እንዞራለን እና እዛ ጊዮንም በእርግጥ መንግስት ጊዮን ጋር በመሬት በኩል ገብተዋል። ብዙ ነገሮች ተለውጠዋል። አይ ሆቴል ውስጥ ማኔጅመንቱ ጋር ነው ይመስለኛል። ማኔጅመንቱ ጋር እንደዚህ አይነት በደሎች ያሉባቸውን እንትኖች ሆቴሎችም ይሁኑ ሌሎች ተቋማት ዜጎችን እያማረሩ ከመንግስት ጋር ማጋጨት የሚለውን ማስቆም እንጀምራለን። አበበች ግን አሁንም ደግሜ የምነግርሽ ነገር እቺ የእንስሳዋ ጉዳይ በጣም ነው የቆጠቆጠኝ ውስጤ ስለማከባርነት አንዳንድ ጊዜ በሚዲያ የማትገልጫቸው ነገሮች አሉ አይደል? ማለት በቅኝ ግዛት ስር የነበሩ ሀገራት ታሪክ ስናይ እኮ በሰው ልጅ ነው አይደለ ውሾቻቸውን የሚያለማመዱት። ለምሳሌ የምርመራ ጋዜጠኝነቱን ወንጀል ምርመራውን ማለት ነው እና እያስነከሱ እያስበሉ ብቻ በሰው ልጅ ስቃይ ላይ የሆኑ ለራሳቸው እንስሶች መጠቀሚያ ያደርጓቸዋልና ይሄ እኛ ቅኝ ገዢዎች ጋር በነበረው ታሪክ ብዙ ታሪክ አስጸያፊ መሆኑን ተናግረን እናውቃለን ወይም አይተን እናውቃለን። ይሄ በእኛ በተመሳሳይ እኛ ሀገር ሲደገም በጣም ያማል፣ ይቀፋል። አንድ ነገር ልንገርሽ፣ ዞፒዮ የሚባል የሞዛምቢክ ይሁን ሊብሮ ላይ ነው ገነና የጻፈው እናስታውሳለሁ። ስሙ ግን ዞፒዮ ነው፣ ጥቁር ነው። ወደ ፖርቹጋል ሄደ እና የሆኑ ሁለት ክለቦች ነበሩ፣ ተቀናቃኝ ክለቦች። ለአንደኛው ይጫወት ነበረ እና ገና እንደተሰለፈ ገና እንደሄደ 3-2 አሸነፉና ሁለቱን ጎል እሱን ያገባው አንዱን እሱን የሰጠው። በቃ ልዩ ችሎታ ነበረው። ከዛ ያረፈበት ሆቴል ድረስ የነዛኞቹ ተቀናቃኞች ዝንጀሮ ይዘው መጡ፣ ጦጣና ምናምን ይዘው መጡ። አሁን ከዛ ይመቱታል። ጦጣውን ሲመቱት ሲጮህ ዞፒዮ ምንድን ያለው ይሉታል። ፖሊሶች እዛ ጋር አሉ። ለፖሊሶች ሲነግራቸው ምንም አልመሰላቸውም። ባላቶሊም ላይ እኮ ይሄ ይፈጸም ነበር እንዴ! በጣም እና እኔ በጥቁርነቴ እንትን ካልኩ ባላቶሊ በጣም ነው የምወደው። እና አንዴ ዋይ ኦልዌይስ ሚ ምናምን ብሎ እኔም ብቻ እቺ ቲሸርቷን የገለጠበት እና እንደዚህ ያደረጉኝ ነው ብሎ ሲላቸው ዞፒዮ ለፖሊሶቹ ዝም ብለው ነው የሄዱት። ዞፒዮ እስቲ አናግራት ምን እንደምትል ይሉታል። በገዛ አገራችን ሂልተን ውስጥ የእንስሳ እዳሪ እንዲጠርጉ እየተደረጉ እየተተፋባቸው እየተሰደቡ ኑና ቅረቡ፣ ድምፅ እንሆናቸዋለን። ዛሬም ድምፅ እንሆናቸዋለን፣ ነገም እንሆናለን። ሴቶች እህቶቻችን ላይ የነ ዞፒዮ የነ ባላቶሊ እቺ ቅኝ ያልተገዛች አገር እንዴት በእነዚህ 5 ነጮችና በእነዚህ ጨካኝ ሆዳሞች እንዴት ሴቶቻችን ይረግጣሉ? ያሁን በ3000 ብር ደሞዝ አገራቸውን ጠልተው ጥለው ሲጠፉ ድረስ የሚያደርግ ስህተት ማለት ነው። በጣም አረብ ሀገር እንኳን ያሉ መብታቸው እየተከበረላቸው። ለዚህ እኮ ነው እንዴ ለዚህ አረብ ሀገር ብሄድ ከዚህ የባሰ ይገጥመኛል የሚሉት እኮ ለዚህ እኮ ነው። ምናልባት ከቤተሰብ ርቀው አላስፈላጊ ወጪ አውጥተው እንደውም የቤተሰቦቻቸውን አስቸግረው እንዲሄዱ የሚገፉት ከዚህ የባሰ አይገጥመኝም ከሚል እኮ ነው። እና በጣም ለማንኛውም እናመሰግናለን አርያ። የብዙ ሰዎችን እንባ የሚያብስ ታሪክ ነው በድፍረት ያወጣኸው። ይህን ታሪክ ደግሞ እንቀጥልበታለን ብለናል። ምክንያቱም እኛ ህዝቡ ነው የሚበዛብን፣ ጥቂት ሰዎች በአመራርነት ስህተት ለፈጠሩት አላስፈላጊ ጉዳይ ወይም ጭቆና አንታገስም። ምክንያቱም ከመንግስትም ጋር ስለሚያጋጭብን ህዝቡ ሁሌም ከተገፊዎች ጎንን ነው። ይቆጠቁጠናል። የሂልተን ሰራተኞች እንባችሁ እንደሚታበስ ምንም አንጠራጠርም። አበበች እንግዲህ ከሰሞኑ የቀድሞው ጠቅላይ ሚኒስትር ልጅ ሰምሃል መለስ ሰፋ ያለ ቃለ ምልልስ አድርጋለች። ሁለቱም አንድ በትግርኛ አንድ በእንግሊዝኛ ነበረው። የተወሰነ ነገር አንስተን ነበር። ግን አሁን ብዙም አላዳመጥኳትም፣ አልሰማኋትም እውነት ለመናገር።
ምን አለች እስቲ የሰጠችው ሐሳብ ላይ እስቲ ትንሽ እንደው ሐሳቡ ሲጠቀለል በአባቷና በአባቷ ጠላቶች መካከል በነበረ ሽኩቻ የተፈጠሩ አሁን የምናያቸውን የፖለቲካ በተለይ ደግሞ ትግራይ ላይ ያለውን ውድቀት የሚያሳይ ትልቅ ስዕል ይፈጥራል። አባቷና ከአባቷ ጋር ጸብና ሽኩቻ የነበራቸው ሰዎች የፈጠሩት ምንድነው የሚባለው? ሁለት ዝሆን ሲጣላ ሳሩ ይታሻል ነው ሳሩ ይጎዳል፣ ግን መጉዳት አይገልጸውማ። ጉዳት ቀላል ነገር እኮ ነው። የዝሆንን ክብደት አይተህ መጎዳት የሚለው ቃል አይገልጸውም። እንደውም ይፈጫል፣ ወደ ዱቄትነት ይቀየራል ምናምን ብለህ የምትገልጸው። አሁን ትግራይ ላይ ያጋጠመው ታሪክ በተመሳሳይ በሁለት ዝሆኖች መካከል የተፈጠረን ሽኩቻ የትግራይ ህዝብ ዛሬ ድረስ ምን አይነት ዋጋ እንዳስከፈለው ያጠቃልላል ኢንተርቪዋ ማለት ነው። ምክንያቱም 1979 ጀምሮ የተፈጠረን ቁርሾ ነው የምትገልጸው። ለአቶ መለስ ጸብ ተደርጎ ከአባትየው ይልቅ ደግሞ ወደ ልጆቹ መድረሳቸውን ትናገራለች። ለምሳሌ ከስም ማጥፋት ጋር በተገናኘ ስም ማጥፋት የሚለው ቀላል ይመስለናል ምናልባት በግለሰቦች ደረጃ። በአመራርነት ደረጃ የተቀመጡ ሰዎች ስም ይጠፋፉ ነበር ካል አንድ ላይ አልነበሩም፣ በአንድ መስመር አልነበሩም። ትግሉ ብለው የሚሉን ነገር ላዩን ህዝብ ለማታለል እንጂ ውስጡ የግል ጉዳይ ከስልጣናቸው እንዳይነሱ ወይም ከኃላፊነታቸው እንዳይነሱ የሚፈጠር ውጥንቅጡ ሽኩቻ ውስጥ እንደነበሩ ያሳያል ማለት ነው። ደግሞ ወንበርም ስልጣንም ገንዘብም ከያዘ አንድ በኃላፊነት ላይ ያለ ሰው የተለያዩ ሰዎች በዙሪያው አሉ፣ የተለያዩ ኔትወርኮች ይፈጥራል። ስለዚህ እሱ እንደ ምንድነው የሚባለው በፈለገ መንገድ የፈለገውን ማድረግ እንዲችል ኔትወርክ ዘርግቷል ማለት ነው። እና ሁለቱ ሰዎች በፈጠሩት ስህተት ምን ያህል የተለያዩ ካድሬዎች ተፈጥረው አሁን ድረስ የምናየውን የትግራይን የፖለቲካ ውድቀት ማሳየት የቻለ ሐሳብ አንጸባርቃለች። እና ይሄ ማለት 20 ዓመት ሞልቶታል። በነገራችን ላይ ኢህአዴግ 27 ዓመት ስልጣን ላይ ነበረ ካልን 7 ዓመቱ የትግራይ ህዝብ ገና ከዛ ከ17 ዓመቱ ትግል አላንሰራራም ነበረ። ምክንያቱም የጦር አውድማ ነበረ አገሩ፣ ኃይለኛ ድርቅ አጋጥሞ አላንሰራራም። የተሰደደ ህዝብ ነበረ፣ የተፈናቀለ ህዝብ ነበር። በዚህ ሂደት ውስጥ እያለ ነው ላለፉት 20 ዓመታት ደግሞ ሁለት በኃላፊነት ላይ የነበሩ ጌታቸው አሰፋና አቶ መለስ ዜናዊ በኃይለኛ ሽኩቻ ውስጥ ነበሩ የምትለንና ይሄ ሌላ ምንም ነገር ሳታወራ ምን ያህል እንዳልነው ሁለት ዝሆን ሲጋጭ ሲጣላ እንደ ሳሩ ሲያሹት እንደመጡት ያረጋግጥልናል ማለት ነው። حرب ነገራት የለኩም ሹማሹማት ላይ ምልጣፍ አንዳንድ ነገር አያለሁኝ ስም የመለጠፍ ስም የማጥፋት ክርስቲያን ከዘረባ ላይ ዝራንገት ክብር የሚነኩ ንግግሮች መናገር ለምን የለኩም እዚ ሐቅ ንዝራብ ዋላ መለስ እንዳለው ነጌታቸው አሰፋ ፕሮጀክት መለስ ይያለም የጌታቸው አሰፋ ፕሮጀክት ነው ምኑ ስም ማጥፋት። በነገራችን ላይ ይሄ መጨረሻ ላይ አዜብ ጥላ የወጣችበት አንድ ስብሰባ አልነበረ? እሷን መሪ ለማድረግ እከታተለው ነበር። ሰዎች ነበሩኝ እዛ ሆኜ አሜሪካንና ወልደ ስላሴ ምን ብሎ ነበረ? ወልደ ስላሴ ቆሞ ይሄዳል እኮ አዲስ አበባ እንጂ እኛን አስደብድቡ ስንት ሰው አስገድሉ እንዴት ያማል። በነገራችን ላይ ወልደ ስላሴ ልክ ጌታቸው አሰፋ ከመለስ ጋር ጸብ ከጀመረ በኋላ ከቦታው አስነስቶት ነበርና በሱ እግር የተተካ ሰው ነው አይደለም። እንትና ነው ወልደ ስላሴ ከመለስ ጎን ነው እኮ። እና መለስ ይሾመው ነው መለስ ሞት ቀደመው እንጂ በመጪው መስከረም ወር ጌታቸውን ከስልጣን ሊያነሳው ነበረ ብሎ ተናገረ። ሙሉ በሙሉ ማለት ነው እንጂ ኦልሬዲ ስራው ይሄኛው ነበር የሚሰራው። ያ ዝም ብሎ ለዓመት ዝገበረ ፕሮጀክት ነው ይለይዛ 20 ዓመት በላይ የቆየ ፕሮጀክት ነው ስም የማጥፋት انا حقيقي ምንታይ ዩዝ ፕሮጀክት ተደኒ ናይ ስድራ መለስ ሹ ምጥፋእ ንምንታይ ተደኒ እኔ እኮ አየሽ እነሱ የሚያንገበግባቸው ስለ ቤተሰባቸው ስም መጥፋት ስለምናምን ወደዛ እንመጣለን። ሰማል እናትሽ ሰርቃለች የምን ግልጽ ነው። ጋዜጠኛው ግን እንዲህ ብሎ አልጠየቃትም። የሚያሳዝነው ነገር እኔ ይቅርታ አድርግልኝ በኔ በስልክ ነው የማውቀው፣ ግን እንዴት ሊጠይቃት ይችላል? በቃ እነሱ እኮ ተቀጣሪዎች ናቸው። በቃ ቢወረወርላቸው
ትርፍራፊ ይኖራል። ስለዚህ ቢያንስ ሰርቃለች ባይል ትታማለች ብሎ ቢጠይቅልን እኮ እውነታውን ትነግረን ነበር። አታሻሽው እንጂ ኡጋንዳ ውስጥ በምን ከፈተች ፋብሪካ? እሺ ቀጥይ። ስንት ነው? 4 ቢሊዮን ነው 4 ምናምን ቢሊዮን ዶላር። በጣም ይሄ ሀሳብ ምንድነው የሚያጠቃልልልን ለማለት የፈለኩት ትግራይ አሁን ድረስ የመጣችበትን ሂደት ያሳየናል ብያለሁ። አሁን ድረስ መጥታለች ያልንበት ጉዞ እንዳልኩ በጥቂት ሰዎች ቅሬታና ቂም የተመሰረተ ከዛ በኋላ እንደፈለጉ የየራሳቸውን ግዛት የየራሳቸውን የዝርፊያ ቀጣና የዝርፊያ መንገድ ሙስና ወንጀል ሁሉ ተሰማርተውበት ከቆዩ በኋላ ዛሬ ላይ ደግሞ ስላለው ነገር ስትነግረን አይገርምም? በ1977 ዓ.ም የትግራይ ህዝብ በረሃብ እያለቀ በነበረ ጊዜ የተላከውን ገንዘብ እህል ድርጅቱ ለራሱ መጠቀሚያ እንደዋለው ሰምተናል፣ አረጋግጠናል። እነ ዶክተር አረጋዊም ነግረውናል። በክባን ዕፅዋን ጊዜ ማለት ህዝቡ ቁርቁራም ተቃላ ጊባ ይባላል በትግርኛ። ቁርቁራ የሚበላበት ጊዜ ነበረ። ምንድነው ቁርቁራ? ጊባ ነው። ከዛፍ ላይ የሆነ ፍሬ ሲበሉ ያየናቸው እዛ ጊዜ። አዎ ያኔ እሱ ህዝቡ ይህን በሚበላበት ጊዜ ነው። አንዳንድ ወይም ሁለት ልጆቹ ደግሞ ጦርነቱ ልክ ነው ብሎ አምኖበት ጦር ሜዳ ሄዷል። በዚህ ወቅት ወደ ኤርትራ ወርቅ እየተጫነ ይላክ ነበር። እንግዲህ በክባን ዕፅዋን ጊዜ የምንለው ኤርትራ በጣም የተለያየ ሻዕቢያ የተለያየ ግፍ ፈጽሞብናል ተብሎ በተለያዩ የውጭ ሀገር ያሉት ሚዲያዎቻቸው አስጸያፊውን ታሪክ ሁሉ የነገሩን ወቅት ማለት ነው። ያ ታሪክ እኛ በሚዲያ እንሰማለን። ጀነራሎቹ ደግሞ ኔትወርክ ፈጥረው ለውትድርና የመለመሏቸውን ወጣቶች ተጠቅመው ወርቅ እያወጡ ወደ ኤርትራ ይጋዝ ነበር። አሁን ማድረጋቸው ላይ ገርመን ነው እንግዲህ ያኔ ይሄን አደረጉ ካልን ዛሬ ላይ ማድረጋቸው እንዳይገርመን ያደርጋል ማለት ነው። የወንጀሉ ጫፍ በዚህ ልክ ትገልጸዋለች። ለማንኛውም ያው ብዙ ስለነሱ ብናወራ ማለቂያ የለውም ጉዱ። ግን ምንድነው በጣም የሚያሳዝነኝና የሚገርመኝ ነገር ዛሬም ድረስ ላለፉት 50 ዓመታት እርስ በርስ እየተፋጩ ህዝቡን በዛ ልክ እየጨፈለቁ እነሱ ለፈለጉት ዓላማ ብቻ የተፈጠረ እንደ አሻንጉሊት እንደፈለክ አድርገህ እንደምትፈጥረው ያደረጉት የህብረተሰብ ክፍል እያለ ማን ነው የዚህ ታሪክ ባለቤት? ማን ይሄንን ያደረገው የሚለው ቲፒኤልኤፍ እና በቲፒኤልኤፍ ውስጥ የተደራጀ ኃይል መሆኑን ነግረውናል፣ እናውቃለን አይደለ? ዛሬም ድረስ ግን ሰምሃል ምን ትፈልጋለች? ቲፒኤልኤፍ እንዲቀጥል። አዎ እሷ ይሄንን ድርጅት የማስቀጠል ፍላጎት ዓላማ እንዳላት የሚያሳይ ሐሳብ ታንጸባርቃለች። ይሄም አልበቃም። በጣም የሚያሳዝነው ነገር የሰላም ሰራዊት የሚባለውን የሐራ መሬትን ታጋዮች ተበትነዋል ትላለች፣ መክነዋል ትለዋለች። እንዴት እንደመከነ እንደምትገልጸው ታውቃለህ? ቲፒኤልኤፍ እዚህ ላይ የተጫወተው ትልቅ ሚና በጣም አስደናቂ ነው። ከቲዲኤፍ ፈርሶ ቲፒኤፍ ይሆንና የሰላም ሰራዊቱ የሚባለው የሐራ መሬቱ ማለት ነው። ከዛ ተጨማሪ ስልጠናዎችን ወስዶ ተጨማሪ ብቃቶችን ስነ ምግባሩን አስተካክሎ ተመልሶ ወደ ቲፒኤልኤፍ እንዲገባ የሄዱበት ርቀት በጣም ይደንቃል ብላ ነው የምትገልጸው። ማንን ለማንሰራራት? ቲፒኤልኤፍን ለማንሰራራት ማለት ነው። ይሄ ፕሮፓጋንዳ ያለ ምክንያት በዚህ ሰዓት አይመጣም። በነገራችን ላይ አበበች ታዲያ ሰማል እንዴት እንዲፈርስ ትፈልጋለች? አዎ ፋብሪካ እንዴት ይዘጋል? ያቺ ማትመጥፈው ላም ኤፈርታለች፣ ከዛ መጥመጣዋል። በነገራችን ላይ የስዩም መስፍን ልጅ እሷ ያዜብ ቤቷ ልጅ የብዙዎቹ የነስብሃት ነጋ ልጅ ልጆች ምናምን ቻይና ተወስደው እኮ የሚማሩ የነበሩት ሀገሪቱን እንዲረከቡ ነው። አሁን ኢሳያስ ልክ ለአብርሃም ለልጁ እንደሚሰጠው ማለት ነው። እንደዛ ነበር እኮ እነዚህ እኮ ሊረከቡ እኮ ነበር ሳይሆን ነው እንጂ አሁን እኮ የመጨረሻው ታሊያው ምን መሰለ፣ አሁን ወርቁ እየወጣ ነው። ወርቁ የሚወጣው በኔትወርክ ነው። ኔትወርክ ስለ ያው ተመሳሳይ የቲዲኤፍ ሰራዊት አፈሩን ይቆፍራል። እና ጸጋይ ማርከስ ምንድን ኮሎኔል ነው ጀነራል ጸጋይ ማርከስ የሚባል ሰው ኮንትሮል ያደርጋል። እነ ምግበይ ደግሞ የዚህ ፕሮጀክት የበላይ ኃላፊዎች ናቸው። ከዛ በአቶ ዳዊት ገብረ እግዚአብሔር በኩል ወደ አረብ ኤሚሬት ይላካል።
ከዛ ገንዘብ ሆኖ ይመጣል ነው ቅድ ባለፈው ያልነው መሳሪያ ነው ስንዴ ነው የምትጠብቁት ያልነው ማለት ነው። ይሄ ኔትወርክ ነው በደንብ አድርጋ የገለጸችልን። ይሄ ማለት ጀነራሉ ማርከስ በለው ዳዊት በለው ቲፒኤልኤፍ ወይ ሞት ሲሉ የመጡ ሰዎች ናቸው አይደለ? በዚህ ልክ ዛሬም ሀብቱን ማዕድኑን ወርቁን በወጣቱ ጉልበት እየበዘበዙ ያወጣሉ። እነ ማርከስና እነ ምግበይ ይልካሉ። ዳዊት ደግሞ ወደሚደርሰው አካል ያደርሰዋል። ይሄ እንግዲህ ዛሬም ድረስ ገና 1967 ዓመተ ምህረት ይመሩት የነበሩት ስብሐት ነጋ ዛሬም ድረስ በቤተሰቦቻቸው ያስቀጠሉት ፕሮጀክት ነው። ይሄ ፕሮጀክት በቲፒኤልኤፍ የሚተዳደር ወይ በቲፒኤልኤፍ አማኞች የሚመራ ሆኖ ሳለ እቺ አዲስ ትውልድ የምትባለው ደግሞ ቲፒኤልኤፍ እንዲቀጥል የምትፈልግ ሰው ናት። ምክንያቱም እውነቷን ነው። ፋብሪካ እንዲዘጋ ትፈቅዳለህ እንዴ? ለነሱ እኮ የገቢ ምንጭ ነው፣ ፋብሪካ ነው። እውነት ነው። ምናልባት ይሄንን በትግርኛ መናገሯ ጥሩነቱ የትግራይ ህዝብ በቀጥታ በራሱ ቋንቋ እንዲሰማው ማድረጓ ነው። ምን እያሰቡ እንደሆነና ከዚህ በኋላ ራሱ ህዝቡ እንዴት ነፃ ማውጣት እንዳለበት ማሰብ ሊጀምር ይገባዋል ለማለት ነው። በድጋሚ አብርሃም አስመላሽ እናንሳው። በሽፍት ግዙን ያለ ቢያንስ በሽፍት ግዙን ያው እሱ ነው ሀሳቡ። እንግዲህ ሌላው እንግዲህ የጻድቃንን መጽሐፍ የተመለከተ ይሆናል። አንድ ሀሳብ አገኘሁኝና ተመልሽ ቆይቻለሁ፣ አንብቤያታለሁ። ጻድቃን ገጽ 50 ላይ በመጽሐፋቸው ላይ ስለ ሜቴክ እንደዚህ ብሏል። በተለምዶ ሜቴክ እየተባለ የሚጠራው አደረጃጀት በሀገሪቱ ያሉትን የኃይል ማመንጫ፣ ስኳር ፋብሪካ፣ የባቡር ሀዲድ ስራዎች እንዲሰራ ኃላፊነት ሰጥቷል። እነዚህ ስራዎች በሀገር ውስጥ አቅም መሰረታቸው ጥሩ ነው፣ ግን ለምን በጀነራሎቹ ቁጥጥር ስር ይሆናሉ? በሀገር መከላከያ ውስጥ የሚገኝ ቴክኒካል ብቃት ካለ ታንክ፣ አውሮፕላን፣ ተሽከርካሪዎችን፣ የመገናኛ መሳሪያዎችን ወዘተ ይጠግን። ብቃት ካለው ይፈብርክ። ከዚህ በላይ ብቃታቸው ተፈላጊ የሆኑ የሰራዊት አባላትም ካለ በሲቪል መዋቅር ውስጥ ገብተው ስራውን ይስሩ። ከዚህ አልፎ ግን ሜቴክ ምንም እንኳ በህግ ራሱን የቻለ አወቃቀር ያለው ቢሆንም አሁን ከሀገር መከላከያ ያለው ቁርኝትና ኢንዱስትሪ ልማት መሪ የተደረገበት ሁኔታ ግን አላስፈላጊ ነው ላለው አሁን ሜቴክ አሁን አለ እንዴ? ኮኔኮ እሱን እኮ ነው የሚገርመኝ። እና አይ እኔ ባለፈው አንድ ነገር ነግሬ ነበረ። ይሄ መጽሐፍ ከለውጡ በኋላ ስለሆነው ነገር ነው ወይ የተጻፈው? ምናልባትም ከለውጡ በፊትም ከሆነ የተጻፈው ወይም ሀሳቡ ያመነጩት ከለውጡ በፊት እሳቸው ይመሩት የነበረ የተለያየ በተለይ በኢትዮ ኤርትራ ጦርነት ጊዜ የደረሰውን ኪሳራ ምን ያህል አደጋ እንደነበረ ምናምን ነው የምጠብቀው። ኦኬ ከለውጡ በኋላ ነው ካልክ ደግሞ በየትኛውም ኢትዮጵያ ውስጥ በነበሩ ተቋማት ላይ ምንም አይነት አስተያየት የመስጠት ሞራል ሊኖር አይችልም። ምክንያቱም አገር አፍርሰሃል አንተ። ምንድነው ይሄ ሜቴክ ጉዳይ እንደ አጀንዳ እዚህ መጽሐፍ ውስጥ የገባበት ሪዝን? የእውነት ተግባብተዋል ወይ ከመጽሐፉ ጋር ነው የኔ ጥያቄ። እኔ ራሱ የሚጻፈው እንግዲህ እንትናን የጻፈልኝ ይላል አይዶን ነው። በነገራችን ላይ ዳዊት ገብረ እግዚአብሔር ስታነሺው ያጠገቡ ያለው ዳዊት ገብረ እግዚአብሔር ነው። አንድ ከፍተኛ የጦር አዛዥ በዚህ በጽሁፍ ዙሪያ አስተያየት እንዲሰጡኝ ጠይቄያቸው ወይም ልኬላቸው የሚከተለውን ብለዋል። ስለመቼ ሜቴክ ነው የሚያወራው ጻድቃን። የመከላከያ ጀነራሎች የሚመሩት የስኳር ፋብሪካና የስኳር ፋብሪካዎች አሁን የሉም። ሜቴክ ፈርሶ የመከላከያ ኢንዱስትሪዎች ለመከላከያ ተመልሰው የሲቪል የነበሩ ፋብሪካዎች በስኳር ድርጅት ሌሎች ፋብሪካዎች ሌላ ስም ቀይረው እየሰሩ ነው። የመከላከያ የነበሩት አዋራዎች ተራግፎ ሜቴክ ያጎደላቸው ማሽኖች ተተክተው አዲስ የመሰረተ ልማት እድሳት ተደርጎ ከሚያመርቱበት የነበረ ወደ ምርት ከኪሳራ ወጥተው ለሀገሪቷ በፕላቲኒየም ደረጃ ታክስ የሚከፍሉ ሆነዋል። የመከላከያ ፋብሪካ ብዛት ጨምሯል። በጥሩ አመራርና የማኔጅመንት እጅ ላይ ነው ያለው። ለመከላከያ ለውጭ ገበያ ምርት የሚያቀርቡ ሆነዋል። ስለ ድሮ ሜቴክ እያወራ ከነበረ ሊሆን ይችላል። ያኔም ቢሆን ህወሓት ሆን ብሎ ለመዝረፍ መከላከያ የነበረ አንድ ክንፈ የሚባል ዘራፊ መድበው ኢትዮጵያን የዘረፉበት ራሱን የቻለ ጠቅላይ ሚኒስትር መለስና ጠቅላይ ሚኒስትር ኃይለማርያም የሚመሩት የመንግስት ልማት ድርጅት ነበር እንጂ ከመከላከያ ጋር ግንኙነት አልነበረው። ክንፈ ማለት ይሄ ነው። ያው ታውቁታላችሁ። ሌባ በቁጥጥር ስር ውሎ ይዘው እጅና እግሩን አስሮ ሀገረ ትግራይን ካልመሰረተ የራሱ መከላከያ ኢንዱስትሪዎች በመንግስት ትዕዛዝ ሜቴክ እንዲወርሳቸው ተደርጎ የመከላከያ ተቋም በእጅጉ የገንዘብና የዝግጁነት ኪሳራ ደርሶበታል። እርግጥ ሆን ብለው ክንፈ ዳኘውን አገር እያጠፋ እያዩ ክንፈን ሲደግፉ የነበሩ የመከላከያ የበላይ አመራሮች የኢህአዴግ ፓርቲ መሪዎችና የመንግስት መሪዎች ነበሩ ብለው መልስ ሰጥተውኛል።
እኚህን የከፍተኛ የጦር አዛዥ ላመሰግን እወዳለሁ። ጊዜያቸውን ሰውተው እኔ ራሴ እኮ ልጠራጠር ነበር ስለ ሜቴክስ የሚለውን ነገር በጽሁፍ በጣም ጥሩ መልስ ነው የሰጡን። በነገራችን ላይ አንድ ነገር መናገር ፈልጋለሁ። እውነቱን ነው የምናወጣው፣ የምንደባብቀው ነገር የለም። እነ ጻድቃን በዚህ መጽሐፍ ላይ ስላለቀው ወጣት ምንም ያሉት ነገር የለም። የፕሪቶሪያው ስምምነት ተፈርሞ ወደዚህ መጡ። ከዛ እነ ጻድቃን እነ ጌታቸው ምናምን ከጠቅላይ ሚኒስትር አብይ ጋር ተገናኙ አይደል? ሽልማት ስነ ስርዓቱ የተደረገ ጊዜ አይደለም፣ መጀመሪያ ውይይት አደረጉ። ጻድቃን ገብረተንሳይ ያችን አጋጣሚ ተጠቅመው ከወጋገን ባንክ አዲስ አበባ 85 ሚሊዮን ብር ይዞ ወደ መቀሌ ሄደ። እውነት ነው የማወራው ማለት ብድር ነው አላውቅም። ብድርስ ቢሆን ሰው እዛ ጋ ሞቶ ምን እንደሆነ አውቀን እንድንሄድ ብዬ አዎ፣ ግን ይዞ ሄዷል። እሱ ብቻ አይደለም፣ አዲስ አበባ ረጅም ፎቅ ሊገነባ ነው ጻድቃን። ዲዛይን እያሰራ ነው። መረጃው አለኝ፣ በደንብ መረጃው አለኝ። አንዳንድ ጊዜ የሰዎች ሞት ለአንዳንድ ሰዎች የሀብት እንትን ይሆናል ምንጭ። ይሄ ደግሞ ለፒኤልኤፍ በደንብ ነው የሚገልጸው። አዎ፣ መጽሐፍ ላይ ምንም አልጻፉም ጻድቃን። እርግጠኛ ነኝ ፎቁ ሲቆም ከስሩ በ1 ሚሊዮን የትግራይ ወጣት የታነጸ ህንፃ ብለው እንደሚጽፉልን እርግጠኛ ነኝ። በዚሁ ጋር የጻድቃን ጉዳይ አቶ ጌታቸው ረዳን የተመለከተ መረጃ አለን። ይሄ ሰውዬ ስልክ ስለማያነሳ ነው ጻድቃን። ጌታቸውን አነጋግረ ነው በስልክ የሚለን መልስ ይዘን እንመለሳለን። እኚህ እናት አንድ ብቸኛ ልጃቸውን ከዚህ ቀደም በተደረገው የትግራይ ክልሉ ጦርነት ያጡ ናቸው። እኚህም እናት በተመሳሳይ ከዚህ በፊት በተደረገው የትግራይ ጦርነት ብቸኛ ልጃቸውን ያጡ ናቸው። እኚህ እናት ደግሞ 7 ልጆቻቸው ከዚህ ቀደም በተደረገው የትግራይ ክልል ጦርነት ያጡ ናቸው። እኚህ እናት ደግሞ ብቸኛ ልጃቸውንና የትዳር አጋራቸውን ወይንም ባላቸውን በዛ አስከፊ ጦርነት ያጡ ናቸው። ደም እንባ ቢሆን ትግራይ ክልል በትግራይ እናቶች እንባ በደም ይትለቀለቅ ነበር። ትግራይ ላይ ከእናቶች እቅፍ ልጆቻቸውን እየነጠቃችሁ ለጦርነት እያፈሳችሁ ያላችሁ አካላት እስቲ አንድ ጥያቄ ልጠይቃችሁ። እነዚህ እናቶች ከዛ ካለፈው የትግራይ ጦርነት ምንድነው ያተረፉት? ምንድነው የትግራይ እናት ከዛ ካለፈው ጦርነት ያገኘችው? የትግራይ እናት በስተርጅና እድሜዋ በመጦሪያ እድሜዋ ወልዳ እንዳልወለደች የወላድ መካን ሆና በሐዘን ከማልቀስ ውጪ ከዛ ጦርነት የትግራይ እናት ያገኘችው ምንድነው? የትግራይ እናት እኮ ልጇን የወለደችው የጥይት ማብረጃ እንዲሆንላት አይደለም። ይህንን ቪዲዮ እስቲ በደንብ ተመልከቱ። የድንጋይ ክምችት እንዳይመስላችሁ። በዛ አስከፊ ጦርነት የተማገዱ የትግራይ ወጣቶች መቃብር ነው። የትግራይ ወጣት እኮ እንደተቀረው ኢትዮጵያዊ ወጣት መለወጥ ይፈልጋል፣ መስራት ይፈልጋል፣ መኖር ይፈልጋል። በእንደዚህ አይነት መልኩ የጥይት እራት ሆኖ ሬሳው ላይ ድንጋይ እንዲጫንበት አይፈልግም። ስለዚህ እባካችሁን በፈጠራችሁ አምላክ የትግራይ እናት ከዚህ በላይ አታልቅስ፣ ከዚህ በላይ አትዘን። የትግራይ ወጣት ከዚህ በላይ አይርገፍ። ይበቃል። እንግዲህ ያሳዝናል። እናመሰግናለን። እነ ጻድቃን እዚህ ላይ ነው እንግዲህ ፎቅ እየሰራችሁ ያላችሁት። ፎቅ ልትሰራ ያሰብከው እንደምትሰራው ማውቃለሁ። በነገራችን ላይ ልጁን ፋብሪካ አላት። ፋብሪካ የመቀሌው ፋብሪካ የጻድቃን ልጅ በእነዚህ ሬሳ ላይ እየተገነባ ነው። ይህ መታወቅ አለበት። ወጣቱን በጣም ማመስገን ፈልጋለሁ። ብዙ ጊዜ እኛ ስለ ትግራይ ስናወራ እኛ የዛ አካባቢ ተወላጆች ብቻ ስለሆንን የሚመስል አይነት ምስል እንዳይፈጠር ሁሉም ኢትዮጵያዊ በትግራይ ጉዳይ ምን ያህል እንደታመመ ምን ያህል ችግሩ ከዚህ በላይ መቀጠል እንደሌለበት የእናቶቹን እንባ ለማሳየት የሰራው ፕሮግራም ቲክቶክ ላይ አግኝቼው ነውና በጣም ነው የምናመሰግነው። ምናልባት ቅዳሜ ደግሞ የሰልፍ አለ። በነገራችን ላይ በዚህ ለትግራይ አስመልክቶ የሚደረግ ሰልፍ ሁሉም ኢትዮጵያዊ ከዛ ሰልፉ ከወጣው የትግራይ ተወላጅ በተለይ ደግሞ አሁን መታፈስ ፈርቶ የመጣ ወጣት እዛ ሰልፍ ላይ ስለሚሳተፍ እነሱንም ለማገዝ አብሮ መቆም ያስፈልጋል። እንደው ይህንን ታሪክ ሳላመሰግን ማለፍ ስለማልፈልግ ነው። ብዙ ወጣቶች እንዲህ አይነት ፕሮግራሞች ይሰራሉና
ተባብረን ነው ቲፒኤልኤፍን ከምድረገጽ አጥፍተን ያየነውን አይነት መቃብር ላይ ማምጣት ማድረስ ያለብን ቲፒኤልኤፍን። አቤ እንግዲህ ካለን ሰዓት አንጻር የስዩምንም ቪዲዮ ይዘን ነበር ከዶክተር አረጋዊ ጋር፣ ሌሎችም መረጃዎች ነበሩን። በቀጣይ ይዘናቸው እንመለሳለን። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ ያበቃ። ቸርን ሰንብት። ታላቅ ዜና! አፓርታማ በካሬ 75000 ብር የሚሸጥ ሪል ስቴት እናስተዋውቃችሁ። ማርቭለስ ሪል ስቴቶች ነን። ኃይሌ ጋርመንት በ4 ዓመት ውስጥ 3 ሳይቶችን ጥንቅቅ አድርገን ሰርተን ያስረከብን ሲሆን አሁን ደግሞ ኃይሌ ጋርመንት አፍሪካ ሲዲሲ ፊት ለፊት ወይም ንፋስ ስልክ ላፍቶ ክፍለ ከተማው አጠገብ በካሬ 75000 ብር ብቻ ዘመናዊ አፓርታማ እየሸጥን እንገኛለን። ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ክፍያና በ2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያና በ2.5 ሚሊዮን ብር ቅድመ ክፍያ እንዲሁም ቀሪውን ያለምንም ወለድ በአመት አከፋፈል ይከፍሉታል። በተጨማሪም በአመት ከ6 ወር የሚረከቡትና ተሰርተው ያለቁ አፓርትመንቶችን በሽያጭ ላይ ነን። ልብ ይበሉ፣ የዋጋ ለ20 ቤቶች ብቻ የወጣ ስለሆነ ፈጥኖ በ0981 57 5696 ላይ ይደውለው።